የማርከስ ራሽፎርድ ጉዳይ አሁንም ብዙ መነጋገሪያ ርዕሶችን የሚያመጣ እየሆነ መጥተዋል። በማንቸስተር ዩናይትድ ቤት ያለው ቆይታ ምን ይመስላል? ይቆያል አይቆይም? የሚለው ነገር እስካሁን ድረስ የተረጋገጠ ነገር ያለበትን ሁኔታ እየተመለከትን አይደለም የምንገኘው። ማይክል ካሪክ ስለ ማርከስ ራሽፎርድ ተናግሮ ነበረ። ከጨዋታ በኋላ በተናገረው ንግግር መሰረት ማርከስ ራሽፎርድ የማንቸስተር ዩናይትድ የቡድን አባል እንደሆነና እንደሚቀጥል በዛው ከሱ ጋር ለመስራት እንደጓጓ ከዚህ በፊትም ከሱ ጋር ረዘም ላለ ጊዜ ትውውቃቸው እንደዛ ነገር እንደሆነና በሱ ተስፋ እንዳለው ጥሩ ነገር ሊፈጠር እንደሚችል ተናግሮ ነበር። ግን ያው አሰልጣኞች ያው ማለት ያለባቸው ነገር ነው የሚሉት እንጂ እውነታውን አይደለም እንደሚታወቀው። ምክንያቱም በኋላ እነሱ የሚናገሩት ነገር ላይ ቤዝድ ሆኖ ነው የተጫዋቹ ዋጋ ከፍ የሚለውም ዝቅ የሚለውም ምናምን ነገር። ምናልባት ትዝ ይላችሁ እንደሆነ በሩበን አሞሪም እና በጋርናቾ መካከል በተፈጠረው ችግር ምክንያት የጋርናቾ የገበያ ዋጋ ኦልሞስት ወደ 20 ሚሊዮን ፓውንድ አካባቢ ነው ቀንሶ የነበረውና ያ ነገር እንዳይፈጠርም በሚል ሊሆን ይችላል። አሁን በወጣ መረጃ መሰረት ደግሞ ጎል.ኮም ላይ በተነበበው መረጃ መሰረት ማንቸስተር ዩናይትድ ከማይልስ ሉዊስ ስኬሊ ጋር ራሽፎርድን ለመቀያየር እያሰበ እንደሆነ መረጃዎች ወጥተዋል። ስለዚህ የቀድሞ እንደዚሁ ተጫዋች ደግሞ ስለዚህ ጉዳይ ሰፋ ያለ ሀሳቦችን ያነሳበት መንገድ አለ። ይሄ ነገር ለማንቸስተር ዩናይትድ ይጠቅመዋል ወይስ አይጠቅመውም የሚለውን ነገር ስለ ጉዳዩ ያለው ሁኔታ አጠቃላይ ለመመልከት እንሞክራለን ማለት ነው። ይሄ መጀመሪያው ርዕሳችን ሲሆን ሁለተኛው ርዕሳችን ደግሞ የሚሆነው በብሩኖ ኮንትራት ዙሪያ ያቀነቀነ ነው የሚሆነው። ምክንያቱም በብሩኖ ፈርናንዴዝ እና በማንቸስተር ዩናይትድ መካከል የኮንትራት ስምምነት እንደሌለ የተለያዩ የመረጃ ምንጮች እያሳወቁ ወይ ደግሞ የተለያዩ የመረጃ ምንጮች እየጠቀሱ ይገኛሉ። ከነዚህ የመረጃ ምንጮች መካከል ደግሞ አንደኛው የቢቢሲ ስፖርት ጆርናሊስት የሆነው ሳይመን ስቶን ይሄን ነገር ተናግሯል። እና ይሄ ነገር ወዴት ሊያመራ ነው? በብሩኖ ፈርናንዴዝ እና በማንቸስተር ዩናይትድ መካከል ስላለው ጉዳይስ? እንደዚሁም ደግሞ 3 ክለቦች ብሩኖ ፈርናንዴዝን ፈልገው መጥተዋል። ጠንከር ያለ ፍላጎት አሳይተው 3 ትልልቅ የሚባሉ ክለቦች ማለት ነው። እነዛ ክለቦች እነማን ናቸው? አጠቃላይ የብሩኖ ፈርናንዴዝ እና የማንቸስተር ዩናይትድ የኮንትራት ጉዳይስ ምን ላይ ነው ያለው የሚለውን ነገር በዚህ ፕሮግራም እንደዚሁ ለማየት እንሞክራለን ማለት ነው። ሌላኛው ርዕሳችን ደግሞ የሚሆነው ካርሎስ ባሌባ እና ማንቸስተር ዩናይትድ ምናልባት ለመጨረሻ ጊዜ በሚባል መልኩ ማለት ከዚህ በኋላ ሁለቱ አካላት ማለት ማንቸስተር ዩናይትድ እና ካርሎስ ባሌባ ስማቸው አንድ ላይ ተያይዞ ላይነሳ የሚችልበት እድል ሊፈጠር የሚችልበት አጋጣሚ አለ። የመጨረሻ ራን ማለት እንችላለን ወይ ደግሞ የመጨረሻ አይነት ሁኔታ ሊሆን ይችላል የሚል ሀሳብ አለ። የዴሊ ሜሉ ዘጋቢ የሆነው ክሪግ ሆፕ ባጋራው መረጃ መሰረት ስለዚህ ጉዳይ አዲስ ነገር አለ። ዋጋውም ደግሞ የካርሎስ ባሌባ በጣም ቀንሷል። መጎዳቱ የሚታወቅ ነገር ነው። ስለዚህ ኒውሶች ይህንን ዝውውር ሊሄዱበት ይገባሉ ወይንስ ሪስክ ነው መተው ነው ያለባቸው የሚለውን ነገር አጠቃላይ ስላለው ሁኔታ ለማየት እንሞክራለን። በመጨረሻም የምናነሳው ነገር ደግሞ ምንድነው? ፋብሪዚዮ ሮማኖ አንድ ያረጋገጠው ጉዳይ አለ በዝውውር ዜናው ላይ። ዩናይትድ በግራ በኩል እየፈለገ የሚገኘው ተጫዋች አለ። ያም ተጫዋች ለምሳሌ ብዙ ተጫዋቾችን ነበር በዛ ቦታ ላይ ፈልጎ የነበረው። ከነዛም ተጫዋቾች መካከል ደግሞ ኢሊማን እንዲያየ የተባለው የኤቨርተኑ ተጫዋች የማንቸስተር ዩናይትድ ኢላማ እንደሆነ ይታወቃል። ታዲያ ፋብሪዚዮ ሮማኖ ስለዚህ ልጅ ያለው ሁኔታ አረጋግጦታል። ምን ያህል ዋጋ ሊያወጣ እንደሚችልም ደግሞ የተነገረበት አጋጣሚ አለ። ስለዚህም ጉዳይ እንመለከታለን ማለት ነው። ሰላም፣ እንዴት ናችሁ? ውድ የቻናላችን ተከታታዮች፣ ዕለታዊው የመረጃና የትንታኔ ፕሮግራማችን ላይ ነው የምትገኙት። አሁን የጠቀስኩላችሁ ርዕሶች ዙሪያ ሰፋ ያለ ማብራሪያ፣ ሰፋ ያለ መረጃ የምሰጣችሁ ነው የሚሆነው። ስለዚህ በእነዚህ ርዕሶች ዙሪያ ሰፋ ያለ ማብራሪያ፣ ሰፋ ያለ መረጃ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ትጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንደዚሁም ደግሞ ላይክ በማድረግ ሼር በማድረግ ኮሜንት ላይ የተሰማችሁን ነገር በመጻፍ ደግሞ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። መልካም ቆይታን ተመኝ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ቤት ይመለሳል ወይ ደግሞ ተመልሶ አሁን በፕሪሲዝን ላይ ያው የመጀመሪያ ጨዋታውን ሊያደርግ ነው አይደል? አሁን በዚህ ሳምንት መጨረሻ ላይ ከኤሲ ሚላን ጋር በሚኖረው ጨዋታ ላይ ማርከስ ራሽፎርድ የቡድኑ አካል ይሆናል የሚሉ መረጃዎች በስፋት እየተነገሩ ይገኛል። ትሬኒንግ ደግሞ ከቲሙ ጋር ማድረግም ስለጀመረ ኦፍኮርስ ለዛ ይሆናል ተብሎ እየታሰበ ይገኛል። ካሪክም ደግሞ እሱን ሊሳንድሮ ማርቲኔዝን ለዛ አስቀምጧቸው እንደሆነ ኮቢ ሜኑንም ጨምሮ ማለት ነውና በኤሲ ሚላኑ ጨዋታ ላይ እነዚህ ተጫዋቾች ጨዋታ ሊያደርጉ የሚችሉበት እድል እንዳለ ተጠቅሷል ማለት ነው። ማንም ይሄን ነገር ኤክስፔክት አላደረገም ነበር፣ ግን ደግሞ እውን ሆኗል። እንግዲህ ጉዳዩ ስብስብ ያደረገው ነገር ምንድነው የሚለው ነገር ባጭሩ ለመንገር ያክል ማርከስ ራሽፎርድ አሁንም ኮንትራት አለው በማንቸስተር ዩናይትድ ስር።
ታዲያ ኮንትራቱ ደግሞ አሁን በሚገርማችሁ ሁኔታ ቻምፒየንስ ሊግ ማንቸስተር ዩናይትድ ማለፉን ተከትሎ አንድም ጨዋታ ሳያደርግ ለማንቸስተር ዩናይትድ ባለፈው ዓመት የ25% የደሞዝ ጭማሪ ያገኛል። አክቹዋሊ የደሞዝ ጭማሪ እንኳን አይደለም፣ ወደ ቻምፒየንስ ሊግ ማለፍ ሲያቅታቸው ከደሞዛቸው ላይ 25% ተቀንሶ ነበረ። ያ የተቀነሰው ደሞዝ ደግሞ መልሰው ጌን አድርገውታል። ሶ ኮንትራቱ ውድ ነው። ብዙ ጊዜ ከተመለከታችሁ ተጫዋቾች ፈልገው ካልሆነ በስተቀር ማለት አይ መጫወት ፈልጋለሁ፣ እንደዚህ ለሚባለው ክለብ ማገልገል ፈልጋለሁ፣ ስለዚህ ደሞዜን ቀንሼም ቢሆን ለዛ ክለብ መጫወት ፈልጋለሁ ብለው ከዋናው ደሞዛቸው ላይ ቀንሰው ካልመጡ በስተቀር ብዙ ጊዜ ኮንትራታቸው ላይ መጀመሪያ ካለው ደሞዝ እየጨመረ ነው የሚሄደው። በተለይ ደግሞ እነዚህ ተጫዋቾች እድሜያቸው ገና ከሆነ ፕራይማቸው ላይ ካሉ እድሜያቸው እየገፋ ካልሄደ በስተቀር እንደዚህ አይነት ውሳኔዎችን አይወስኑም። እድሜያቸው ሲገፋ የመጫወቻ ዘመናቸው እያበቃ በሚሄድበት ሰዓት ላይ ግን ሌጋሲ ለመከተል ይሞክራሉ፣ ኦልሞስት ገንዘቡንም ስለሚያገኙ፣ ስለዚህ ቅናሽ ሊያደርጉ ይችላሉ። ማርከስ ራሽፎርድ ግን በዚህ ሰዓት ላይ ደሞዝ ቅነሳ የሚያደርግበት ሲቹዌሽን ላይ አይደለም ያለው። ከባርሴሎና ጋር ይሄን ነገር ማድረግ ፍላጎት አለው፣ ደሞዙን ቀንሶ በባርሳ መቀጠል ይፈልጋል የሚሉ መረጃዎች ምንም እንኳን የወጡ ቢሆንም ግን ደግሞ ራሽፎርድ ግን የእውነት ግን ያን ነገር ማድረግ ይፈልጋል የሚለው ነገር የተረጋገጠ ነገር አይደለም። ስለዚህ ጉዳዩ ውስብስብ ያደርጓል። ሌሎች ክለቦች እሱን እንዳይፈልጉት አሁን ራሽፎርድ ፈላጊ አጥቶ አይደለም፣ በደንብ ፈላጊዎች አሉት፣ ፕሪሚየር ሊግም ከፕሪሚየር ሊግ ውጪ ማለት ነው። ግን ዝውውሩ እንዳይሳካ የሆነበትና ሌሎቹም ክለቦች የራሽፎርድ ጉዳይ ላይ ጠንከር ብሎ እንዳይመጡ ወይ ደግሞ ራሽፎርድን የግላቸው እንዳያደርጉት ያደረጋቸው ይሄ የደሞዙ ጉዳይ ነው። ማንም ይሄንን ደሞዝ ለመክፈል ፍቃደኛ የሆነ የለም። በተለይ ደግሞ አሁን ማርከስ ራሽፎርድ ካለበት ፐርፎርማንስ አንጻር ካቻምና ካሳየው እንቅስቃሴ አንጻር ይህን ያህል ደሞዝ የሚከፍለው ኮንትራት አያገኝም ተብሎ ነው የሚታመነው። ልክ እንደ ሳንቾ ማለት ነው። ሳንቾ ላይም የተፈጠረው ነገር ይሄ ነው። ወይ ደግሞ በሳንቾ ጉዳይ ላይም ያለው ነገር ይሄኛው ተመሳሳይ ነገር ነው። በሁለቱ መካከል ያለው ተመሳሳይ ነው የተባለበት ሪዝን ምንድን ነው? የሳንቾም ጉዳይ ፈላጊዎች ነበሩት መጀመሪያም ቢሆን፣ በተለይ አምና ላይ ፈላጊዎች ነበሩት፣ ግን ደግሞ መቀነስ አልፈለገም። ቼልሲዎች በውሰት እሱን ካጫወቱት በኋላ ማለትም ከአስቶን ቪላ በውሰት ከመሄዱ በፊት ባለው ዓመት ማለት ነው፣ እዛ ላይ ደሞዙን የሚቀንስ ከሆነ እነሱ እሱን ለማስፈረምና 25 ሚሊዮን ፓውንድ ነበር ማንቸስተር ዩናይትድ አስቀምጦ የነበረው። እሱን ማስፈረም የሚፈልግ ክለብ 25 ሚሊዮን ፓውንድ ለቼልሲ ማለት ነው። በሰዓቱ ቼልሲ ከፈለገ በ25 ሚሊዮን ፓውንድ ተጫዋቹን የግሉ ማድረግ ይችል ነበር። ግን ደግሞ የቼልሲ ሀሳብ ደግሞ ምንድን ነበር? ሳንቾ ደሞዙን የሚቀንስ ከሆነ እነሱ ያን አክቲቬት ለማድረግ ዝግጁ ነበሩ። ለምን? የእሱን ሰርቪስ ማግኘት ይፈልጋሉ። ባሳየው ፐርፎርማንስ ተመችቷቸው ነበር። ግን ያን ነገር ግን ሳንቾ ፍላጎት አልነበረውም። ስለዚህ ቀረ። በራሽፎርድ በኩልም ደሞዙን እስካልቀነሰ ድረስ ፈላጊዎቹ እያነሱ ነው የሚመጡት፣ ይህን የሚያክል ደሞዝ መክፈል ስለማይፈልጉ ማለት ነው። በማንቸስተር ዩናይትድ በኩል ግን በቃ ተጫዋቹ የደሞዝ ጉዳይ አለ፣ እሱ እወጣለሁ ብሎ ወደሆነ ክለብ ካልሄደ በስተቀር ምንም ማድረግ አይቻልም። ኢቭን ያስቀመጡትን ትንሽ የሚባለውን ገንዘብ እንኳን ባርሴሎና መክፈል አልፈለገም። ስለዚህ አማራጭ ስለሌለ ተጫዋቹን ወደ ቡድኑ መቀላቀሉ ነበር እንደ አማራጭ ታይቶ የነበረውና ማይክል ካሪክም ደግሞ ለዚህ ነገር ፖዚቲቭ የሆነ ነገር ነበር አሳይቶ የነበረው። ምናልባት ሩበን አሞሪም ቢሆን ኖሮ የክለቡ አሰልጣኝ ራሽፎርድ በሚመለስበት ሰዓት ላይ ሌላ የማይሆን ድራማ ነበር ይፈጠር የነበረው። ግን ካሪክ ግን ሞር በራሽፎርድ ጉዳይ ላይ ፖዚቲቭ የሆኑ ነገሮችን ነው ሲያነሳ የነበረው። ታዲያ ማርከስ ራሽፎርድ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር፣ ማንም ግን እሱን የግሉ ማድረግ አልቻለም። አሁን ላይ ታዲያ በወጣው መረጃ መሰረት እንደዚሁም ደግሞ የአርሰናል የቀድሞ ተከላካይ የነበረውና በጎል.ኮም ላይ በመጻፍ የሚታወቀው ሊ ዲክሰን የተባለው ፐንዲት ነው። እሱ እንደተናገረው ከሆነ ይሄ መረጃ ለሁለቱም ክለቦች የሚጠቅም እንደሆነና ያው የመረጃውንም እውነትነት አረጋግጦታል። ሲቀጥል ደግሞ ከመጥቀምም አንጻር ማንቸስተር ዩናይትድን የሚጠቅም ነው፣ ራሱ ደግሞ አርሰናልም የሚጠቅም ነገር ነው ብሎ ነበረ ተናግሮ የነበረው ራሽፎርድን በማይልስ ሉዊስ ስኬሊ የሚደረግ የቅይር ዝውውር ማለት ነው። እንደ ሀሳብ ያነሳው ነገር ምንድን ነው? ዲክሰን እንደሚለው ከሆነ ሚኬል አርቴታ ለማርከስ ራሽፎርድ አይዲያል የሆነ ማናጀር ይሆንለታል፣ መልሶ ላይክ ኮንፊደንሱን ቢውልድ እንዲያደርግ አይዲያል የሆነ ማናጀር ይሆንለታል የሚል ሀሳብ ተናግሮ ነበር። እውነት ለመናገር ለምሳሌ ኬሪራቸው እንደዚህ ላይክ ተበላሽቶ ወይ ደግሞ ማይሆን ነገር ላይ ሆነው ወደ አርሰናል ቤት ሄደው የሞከሩ ተጫዋቾች አሉ። ለምሳሌ ስተርሊንግን ከነዛ መካከል መጥቀስ እንችላለን አይደለ? ስተርሊንግ በማንቸስተር ሲቲ ቤት ከሚኬል አርቴታ ጋር አንድ ላይ ሰርቶ ነበር። በኋላ ወደ ቼልሲ ከተዘዋወረ በኋላ ቼልሲዎች እሱ እዛው ባለበት ነበር ቁጥሩን የነጠቁትና ለሌላ ተጫዋች ሰጥተውት ነበር። ሚኬል አርቴታ ይህንን ተጫዋች ወሰደው። ግን ደግሞ ስተርሊንግ ከሚጠበቅበት አይደለም፣ በጣም ሚኒመም የሚባል አስተዋጽኦ እንኳን ሳያበረክት ከአርሰናል ጋር ተለያይቷል። በውሰት ነበር
አምጥተውት የነበረው። ሶ አይዲያል ሊሆን የሚችልበት እድል እንዳለ ሁሉ ልክ ዲክሰን እንዳለው ሁሉ ላይሆን የሚችልበት እድል ግን አለ። በዛው ልክም ደግሞ ሪስክ አለው በዚህ ጉዳይ ላይ ማለት ነው። ግን ምንድነው ጥሩነቱ? ማርከስ ራሽፎርድ ወደ አርሰናል ቢሄድ ያለው ጥሩነት ምንድነው? ዲክሰንም የተናገረውና ሞር የሚያስማማው ብዬ የማስበው ነገር ምንድነው? የስኬሊ ፍላጎት ማንቸስተር ዩናይትድ ቤት ውስጥ አለ። የማርከስ ራሽፎርድ ፍላጎት ደግሞ አርሰናል ውስጥ አለ። የማንቸስተር ዩናይትድ ፍላጎት በስኬሊ ውስጥ አለ። የአርሰናል ፍላጎት በራሽፎርድ ውስጥ አለ። ይሄ ነገር ሞር የሚያስማማ ነገር ይመስለኛል። ለምን ያስማማል እንዳልኩኝ በደንብ ላብራራላችሁ። አሁን ሁለቱ ያሉበትን ሲቹዌሽን እንመልከት። ለምሳሌ ከማርከስ ራሽፎርድ እንጀምር። ማርከስ ራሽፎርድ ማለት ከማንቸስተር ዩናይትድ ጋር ከተጫወተ ብዙ ጊዜያቶች አልፎታል አይደለ? ለመጨረሻ ጊዜ ጨዋታ ካደረገ ራሱ ብዙ ጊዜ ያለፈው ተጫዋች ነው አይደለ? ምንም እንኳን ወደ 426 ያክል ጨዋታዎችን እንኳን ቢያደርግም ከቪክቶሪያ ፕሌዘን ጋር ነበር የመጨረሻ ጨዋታውን አድርጎ የነበረው በማንቸስተር ዩናይትድ መለያ ማለት ነው። እሱም ወደ 2024 አካባቢ ይመልሰናል። ከዛ በጃንዋሪ እንደምናስታውሰው ወደ አስቶን ቪላ ሄደበት አጋጣሚ ነበር። ከዛ በክረምቱ ደግሞ ወደ ባርሴሎና ተዘዋወረና ከማንቸስተር ዩናይትድ ጋር ምንድነው ቆይቷል ከተጫወተ። ፍላጎት አለው ወይስ ከተባለ ደግሞ ፍላጎትም የለውም ዩናይትድ ቤት ለመጫወት። አሁን አማራጭ ስላጣ ነው እንጂ እንደሱ ፍላጎት ቢሆን ኖሮ ወደ ዩናይትድ መመለስ አይፈልግም። አንድ ኢንተርቪው ሰጥቶ ነበር ታስታውሱ እንደሆነ ባርሳ በነበረበት ሰዓት ላይ ሲናገርም ክሊር አድርጎ ነው ያስቀመጠው ወደ ዩናይትድ መመለስ እንደማይፈልግ፣ እዚሁ ቢሆን ጥሩ እንደሆነ። እዚሁ ቢሆን ማለት በሰዓቱ ባርሴሎና በነበረበት ሰዓት ላይ ማለት ነው። ሶ በእንደዚህ አይነት ሲቹዌሽን ውስጥ ሆኖ በእንደዚህ አይነት ሞቲቬሽን ውስጥ ሆኖ ወደ ዩናይትድ ቤት መመለስ ለማርከስ ራሽፎርድም ለማንቸስተር ዩናይትድም ሪስክ አለው። ምክንያቱም ራሽፎርድ የአቅም ችግር የለበትም፣ የኳሊቲ ችግር የለበትም አይደለ? የብቃት ችግር የለበትም። ለምን ሲመጣለትና ጥሩ ሲሆን እኮ ራሽፎርድ እኮ የሚያስቆመው እኮ አካል የለም። በጣም ቤስት የሚባል ተጫዋች ነው የሚሆነው። ፍጥነቱ የሚገርም ነው፣ ሹቲንጉ የሚገርም ነው፣ የፊኒሽንግ አቢሊቲው የሚገርም ነው፣ አየር ላይ ኳስ ላይ ፓሶቹ ኤቭሪቲንግ በጣም አስደናቂ ናቸው። የኤሪክ ቴን ሃግ የመጀመሪያ ሲዝን ላይ እናስታውሳለን ማርከስ ራሽፎርድ እንደዛ ጠንካራ ሲሆን፣ በዛ ሲዝን ላይ ምርጥ ሲጫወት ምንድን ነበር ልክ ጎል አስቆጥሮ ሴሌብሬት ሲያደርግ እንዴት ነበር ሴሌብሬት የሚያደርገው አይደል? ጣቱን ወደ ጭንቅላቱ ጋር በማስጠጋት ነው አይደል ሴሌብሬት ሲያደርግ የነበረው። ለምን? የአይምሮ ጉዳይ ነው። የራሽፎርድ ችግር የአቅም ችግር አይደለም፣ የፍጥነት ችግር አይደለም፣ የፊዚካል ችግር አይደለም፣ የጉዳት ችግር አይደለም። የራሽፎርድ ችግር የሳይኮሎጂካል ችግር ነው፣ የሞቲቬሽን ችግር ነው፣ የተነሳሽነት ችግር ነው። ያን የምትረዱት እኮ ዩናይትድ ቤት 9 ቁጥር ቦታ ላይ አይ ቲንክ ጆዜ ነበር ሲያጫውቱ የነበረው ይሁን ከዛ ኦሌ ነው ብቻ እርግጠኛ አይደለሁም። ብቻ ምን ብሎ ተናግሮ ነበር? የኔ ዋና ቦታ 9 ቁጥር አይደለም፣ እኔ ምቾት የሚሰማኝ ከዋይድ ስጀምር ነው ብሎ ተናግሮ ነበር። ባርሴሎና ግን ከመፈረሙ ፊት ክረምት ላይ ታስታውሱ እንደሆነ ግን አምና ላይ እኔ የትም ቦታ መጫወት ይችላል፣ 9 ቁጥር መጫወት ይችላለሁ፣ እንደዚህ ዊንግ ላይ መጫወት ይችላለሁ ብቻ ብሎ ነበር። ሶ ሌላችሁ የፈለኩት ምንድነው ተመሳሳይ ራሽፎርድ ነው፣ ግን የተነሳሽነት ጉዳይ ባርሴሎና ቤት በጣም በተነሳሽነት አይደለ ወደ 20 ምናምን የጎል አስተዋጽኦ ያበረከተው አይ ቲንክ ወደ 28 እንደዚህ ነገር ይመስለኛል ካልተሳትኩኝ ቁጥሩን። ብቻ ከ20 በላይ ጎል አስተዋጽኦ አበረክቷል ማርከስ ራሽፎርድ። የተነሳሽነት ጉዳይ ነው። በእርግጥ በባርሳም በነበረበት ሰዓት ላይ ፐርፌክት ነበረ። ምንም አይነት ምንድነው ስህተቶች አልነበሩትም። ያገኘውን አጋጣሚ ይጨርሳል ምናምን ማለት አንችልም ኦፍኮርስ፣ ግን የተሻለ ፐርፎርማንስ ግን ያሳይ ነበር። ታዲያ ወደ ማንቸስተር ዩናይትድ ቤት ሲመለስ ያ ተነሳሽነት ኬት ይመጣል? የማይፈልግበት ቦታ ነው፣ አማራጫቱ የመጣበት ቦታ ነው። ስለዚህ ያ ተነሳሽነት ከሌለ ደግሞ እንዳልኳችሁ የራሽፎርድ ችግር ደግሞ የአይምሮ ጉዳይ ነው። አሁን ፓፓራዚዎች ገና ካሁኑ ብዙ አዋራ ማስነሳት ጀምረዋል። which is ለማርከስ ራሽፎርድ የሚመች አይደለም ተብሎ ነው የሚታሰበው። ስለዚህ መመለሱ ለራሽፎርድ ችግሮችን ነው ይፈጥራል። ራሽፎርድ ካልተመቸውና ደግሞ ጥሩ ሆኖ የማይጫወት ከሆነ ለዩናይትድም አደጋ ነው። ለምን? ዩናይትድ እኮ በሱ ቦታ ላይ ተጫዋች ለማስፈረም እየተንቀሳቀሰ ነበር። ሰመርቪልን ለማስፈረም በጣም እየተንቀሳቀሰ ነበር። ኢሊማን ዲያይን ለማስፈረም እየተንቀሳቀሰ ነበር። እስማኤላ ሳርን ለማስፈረም እየተንቀሳቀሰ ነበር። ጃረድ ቦወንን ሲፈልግ ነበር። ሌሎችንም ተጫዋቾች እየፈለገ ነበር በዛ ቦታ ላይ በሌፍት ዊንግ ቦታ ላይ ማለት ነው። ግን ልክ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ቤት መመለሱ ሲረጋገጥ ወደ ዩናይትድ ካምፕ ሲመጣ ግን ማንቸስተር ዩናይትድ ሙሉ ሀሳባቸውን በዛ ጉዳይ ላይ ያለውን ትተውታል። ለምን? ራሽፎርድ እያለ አስቡት 300 ምናምን ነው የሚከፈለው የተጫዋች 300 ምናምን በሳምንት የሚከፈለውን ተጫዋች ቤንች እያደረጉ ድጋሚ ሌላ ደግሞ ተጫዋች ኳሊቲ ያለው ተጫዋች ደግሞ ድጋሚ ደግሞ አምጥቶ ደግሞ በሱ ቦታ ላይ ለማስቀመጥ ማንቸስተር ዩናይትድ ሌክዠሪው የለው በዚህ ሰዓት ላይ ማለት ነው፣ ሌክዠሪው የለው። ስለዚህ በማርከስ ራሽፎርድ ጉዳይ ላይ ዩናይትድ ምንም ማድረግ ስላልቻለ ሌላም ዝውውር ነው የዘጋውላችሁ ፈልጌ። ስለዚህ ወደ አርሰናል ቢሄድ ስታዲያ ምንድን ነው የሚፈጠረው ነገር ካልን፣ አንደኛ አርሰናል
ተገንብቶ ያለቀ ቡድን አይደለ? ላለፉት ዓመታት ሲብላላ የቆየ ቡድን ነው። የአምና ሻምፒዮን መሆኑ መረሳት የለበትም። ሲቀጥል ደግሞ ሞር ስፔሲፊካሊ ደግሞ የእሱ ቦታ ላይ ፉክክር የለም። አሁን በሱ ቦታ ላይ ማን ነው የሚጫወቱ የነበረው? ገብርኤል ማርቲኔሊ እና ደግሞ ትሮሳርድ ነበሩ አይደለ? ትሮሳርድ ወጥቷል። ማርቲኔሊም ደግሞ ሊወጣ ነው እየተባለ ይገኛል። በእርግጥ የተረጋገጠ ነገር የለም፣ ግን የሚወጣበት እድል ሰፍቷል። በዛ ቦታ ላይ ዞሪስ የተባለው ተጫዋች ነው ያለው፣ አዲስ የፈረመው ከክለብ ብሩዥ የመጣው ተጫዋች ማለት ነው። ይህ ተጫዋች ፕሪሚየር ሊግ ፕሩቭን አይደለም። ስለዚህ ራሽፎርድ ወደዛ ክለብ ቢሄድ እዛ ቦታ ላይ መፎካከር ይችላል በደንብ አድርጎ። ምክንያቱም ዞሪስ የተባለው ተጫዋች ገና ራሱን አሳይቶ አልጨረሰም። ስለዚህ እዛ ቦታ ላይ ፍሪ ነው ልላችሁ ፈልጌ፣ የተሟላ ቡድን ነው። ስለዚህ ቢገባ ሊጠቀም የሚችልበት እድል ሰፊ ነው። ተነሳሽነቱም ደግሞ እንዲመጣለት ያደርጓል። ለምን ነገሮች በዩናይትድ ቤት ነው በጣም የከበደው። ለምን ሚዲያው እንዳለ አንድ እንዲሁም እርግጠኛ አይደለሁም ማን እንዳለ፣ ግን ሚዲያው እንግሊዝ ሚዲያ ውስጥ ያሉ ጋዜጠኞች የዩናይትድ ደጋፊ እንደሚበዛ ብዙ ሰዎች አያውቁም የሚል ሀሳብን አጋርቶ ነበር። ስለዚህ ደጋፊዎች የሚበዙ ከሆነ ደግሞ የሚሰጡት አስተያየት ጠንከር ያለው። ይሄንን አክቹዋሊ ሌሎቹ ጋዜጠኞች የዩናይትድ ናቸው አይደሉም ብሎ መናገር ሊያስቸግር ይችላል። ግን እነ ሮይ ኪን የሚሰጡትን ነገር እኮ ተመልክተን ምን ያህል ከባድ እንደሆነ ዩናይትድ ተጫዋች ሆኖ የዩናይትድ ደግሞ የቀድሞ ተጫዋቾች ወይ ደግሞ ደጋፊዎች ምን አይነት አስተያየት እንደሚሰጡ በእነዚህ ሰዎች እኮ ማየት እንችላለን አይደለ? ሮይ ኪን ምን አይነት አስተያየት ነው የሚሰጠው? ፖል ስኮልስ ምን አይነት አስተያየት ነው የሚሰጠው? ኒኪ በት ምን አይነት አስተያየት ነው የሚሰጠው? ጋሪ ኔቪል ምን አይነት አስተያየት ነው የሚሰጠው? አስቸጋሪ ነው። ከዛ ሽሽት ነው። ራሽፎርድም ዩናይትድን ጠልቶ አይደለም። ዩናይትድ የሚወደው ክለብ ነው፣ ያደገበት ክለብ ነው፣ ምንም ጥርጥር የለው። ግን በዩናይትድ ዙሪያ ያለው ከባቢ ግን ስላልተመቸው እዛው አካባቢ መቆየት አይፈልግም። ግን ተስፋ የለም ማለት ግን አይደለም። ለምሮ ተስፋ የለም ማለት አይደለም ያልኳችሁ። ራሽፎርድ እድሜ ጨምሮ ነው የመጣው፣ ልምድ ጨምሮ ነው የመጣው፣ ውጪ ተጫውቶ ነው የመጣው። ማለትም ከእንግሊዝ ውጪ ተጫውቶ የመጣ ተጫዋች ነው። ሲቀጥል ደግሞ ማይክል ካሪክ አምና እናስታውሳለን አይደለ? ኮቢ ሜኑ እኮ ሊሸጥ ነበር። ያንን ኮቢ ሜኑ ምንም አይነት የመጀመሪያ ጨዋታ ላይ ያደረገ ማለት ቋሚ ሆኖ ያልጀመረ ተጫዋች በአሞሪም ስር ካሪክ እንደመጣ ቋሚ 11 አስገባው፣ ለዛውም ከሲቲ ጋር በነበረው ጨዋታ። ከዛ ኮቢ ሜኑ እንዲሁም ኮንትራት አራዘም፣ አይደለም ሊለቅ ቀርቶ ኮንትራት አራዘም። ይሄ የካሪክ ኢፌክት ነው። ስለዚህ ይሄ ኢፌክት ራሽፎርድ ላይም ሊሰራ የሚችልበት እድል ዜሮ አይደለም፣ ሊሰራ ይችላል እንደማለት ነው። የሆኑ ተስፋዎች አሉ። ወደ ሉዊስ ስኬሊ ደግሞ ስንሄድ ስኬሊ በአርሰናል ቤት የመጫወቻ ታይምን ይፈልጋል። ወጣት ተጫዋች ነው፣ የመጫወቻ ታይምን ይፈልጋል። አሁን ባለው አርሰናል ውስጥ ደግሞ ለስኬሊ የመጫወቻ ታይም ፕሮሚስ አይደረግለትም። ምንም እንኳን የቻምፒየንስ ሊግ የፍጻሜ ጨዋታን ቢጀምርም ግን ፕሮሚስ አይደረግለትም። ለምን? እዛ ቦታ ላይ እነማን አሉ? ሂንካፒ አለ፣ ካላፊዮሪ አለ፣ እዛ ቦታ ላይ መጫወት የሚችሉ። ሉዊስ ስኬሊ መሀል ሜዳ መጫወት ይችላል፣ ፉልባክም ነው አይደለ? ግን ደግሞ ሁሌ ግን መሀል ሜዳ ላይ ቋሚ ሆኖ ይጀምራል ማለት አይደለም። ፉልባክ ላይ ቋሚ ሆኖ ይጀምራል ማለት አይደለም። ዩናይትድ ደግሞ ፉልባክ ቦታ ላይ እሱ በሚጫወትበት ቦታ ላይ ተጫዋች ይፈልጋል። ተወዶበታል የሚፈልጋቸው ተጫዋች ማክሲ አራሆ በጊዜ ወጣ ማንቸስተር ዩናይትድ አይደለ? ሉዊስ ሆል ይፈልገዋል አሁንም፣ ግን 60 መክፈል አይፈልግም። ስለዚህ ያለው አማራጭ ምንድን ነው? ሉዊስ ስኬሊ በዛ ቦታ ላይ የሚጫወት ነው። ሲቀጥል መሀል ሜዳም ደግሞ ዩናይትድ ተጫዋች ማስፈረም አለበትና ያንንም ደግሞ ከቨር ለማድረግ ሉዊስ ስኬሊ ከመጣ በአንድ ድንጋይ ሁለት ወፍ ነው። ስለዚህ ስኬሊ እንደዚህ የሚፈልግበት እሱን የሚፈልግ አሁን ሊተራሊ ዩናይትድ ማለት እሱን የሚፈልግ ሁኔታ ላይ ነው ያለው። ፉልባክ ይፈልጋል፣ ፉልባክ ሆኖ መጫወት ይችላል። ሚድፊልደር ይፈልጋል፣ ሚድፊልድ ላይ መጫወት የሚችል ተጫዋች። ልጁ ሲመጣ ይሳካለታል አይሳካለትም፣ አቅሙ እንዴት ነው የሚለው ነገር እርግጠኛ መሆን አንችልም። ግን እንዲሁ ግን ወረቀት ላይ ስንመለከተው ግን እንደዚህ አይነት ነገር አለ እና ሊዲክሰን ከዚህ አንጻር ስትመለከቱት እውነቱን የተናገረ ይመስላል። አጠቃላይ ማርከስ ራሽፎርድ እንዳልኳችሁ ቆይቷል ከተጫወተው 2024 ነው ላስት ታይም የተጫወተው ከቪክቶሪያ ፕሌዘን ጋር 426ኛ ጨዋታው ነበር ያኔ አርጎ የነበረው ለማንቸስተር ዩናይትድ። በ426 ጨዋታዎችም 138 ጎሎችን ማስቆጠር የቻለ የማንቸስተር ዩናይትድ ተጫዋች ነው። ስለዚህ እንዴት ይሆናል ይሄ ነገር የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ታዲያ የዩናይትድ እና የብሩኖ ጉዳይ እንደተጠበቀው አይደለም እየሆነ የሚገኝ። ብሩኖ ፈርናንዴዝ 21 አሲስቶችን በማስመዝገብ በአንድ ሲዝን ብዙ አሲስቶችን በማድረግ ሪከርዱን ከኬቪን ደብሮይነ እና ከቴሪ ዳንኤል ኦንሪ ተረክቧል አይደለ? አሁን ባለ ሪከርዱ ብሩኖ ነው። ሌላ 22 አሲስት የሚያደርግ ተጫዋች እስከሚመጣ ድረስ ባለ ሪከርዱ ብሩኖ ነው። ግን ደግሞ ቀላል አይደለም። 21 አሲስት ግን ዝም ብሎ አይመጣም አይደለም። 21 አሲስት 20 አሲስት አይመጣም ዝም ብሎ ራይት። 19 አሲስትም አይመጣም። እያለን ብንቆጥር
ውስን ተጫዋቾች ናቸው። ለዛውም ሊስቱን ብትመለከቱ እነ ኦዚል እነ ፋብሪጋዝ ትልቅ የሚባሉ ፕሌሜከሮች ናቸው ራሱ እዛ ላይ ያሉትና 20 አሲስት መድረስ የሚቻል ነገር አይደለም። ስለዚህ ብሩኖ ፈርናንዴዝ ምናልባት ለሚቀጥሉት ዓመታት የሆነ ሴፍ የሆነ ሪከርድ የያዘ ይመስላል። እንደዚህ አይነት ሲዝን ካሳለፈ በኋላ ማንቸስተር ዩናይትድም ወደ ቻምፒየንስ ሊግ ተመለሰ። በማይክል ካሪክ ስርም ጥሩ የሚባል ፐርፎርማንስን አሳየና ለቀጣይ ዓመት ማለትም ለዚህኛው ሲዝን ጥሩ ተስፋን ሰጥቶ ማለፍ ቻለ። ሲባል የነበረው ምንድነው ብሩኖ ፈርናንዴዝ ገና ክረምት እንደገባ ዓለም ዋንጫው ሳይጀምር ዩናይትድ ውሉን ያራዝምለታል። ለምን? ብሩኖ መቆየት ይፈልጋል፣ ዩናይትድም ደግሞ እሱን ማቆየት ይፈልጋል። ምክንያቱም በዚህ ሰዓት ላይ ብሩኖን ማጣት ማይታሰብ ነው። ሲቀጥል የዩናይትድ ከፍተኛ ተከፋይ ላይ ያደረጉትም ፍላጎት እንዳላቸው መረጃዎች ወጥተዋልና በቃ ይፈርማል የሚል ሀሳብ ነበር የነበረው። ሁላችንም ኤክስፔክት ስናደርግ የነበረው በቃ ካሁን ልክ ሲዝኑ ካለቀ በኋላ ካሁን ፋብሪዚዮ መጥቶ ብሩኖ ኮንትራት ፈረመ ወይ ዩናይትድ ኦፊሻሊ ከዚህ በኋላ ከብሩኖ ጋር ለቀጣዮቹ እንደዚህ ያህል ዓመታት እንቆያለን ውሉ ተራዝሟል የሚሉ ዜናዎችን ነበር ኤክስፔክት ስናደርግ የነበረው። ግን ደግሞ የሆነው ግን ያ አይደለም። ቢጠበቅ ብሩኖ ኮንትራቱን አያራዝም። እንዲሁም በአንድ ወቅት ምናልባት መረጃ ሳይወጣ ፈርሞ ይሆን እንደሚሉ ሀሳቦችም ተነስተው ነበር። ግን ብሩኖ ፈርናንዴዝ ግን አልፈረመም። አለመፈረሙ አይደለም የሚገርመው፣ ኤኒታይም ሱን ሊፈርም ይችላል። በሚገርም ሁኔታ ግን ስምምነት የለም በሁለቱ መካከል፣ በዩናይትድና በብሩኖ መካከል ስምምነት እንደሌለ መረጃዎች እየወጡ ይገኛሉ። በሌላ ደግሞ መረጃ ስምምነት እንደሌለም ከተረጋገጠ በኋላ ደግሞ ጁቬንቱስ፣ ኤሲ ሚላን እና ጋላታሳራይ የብሩኖ ፈርናንዴዝ ፈላጊዎች ሆነው መጥተዋል። ሶስቱም ክለቦች ብሩኖን በከፍተኛ ሁኔታ ፈልገውታል። አሁን በደረጃ ብናስቀምጥና የተሻለ ደሞዝ የተሻለ ገንዘብ ሊያቀርብ የሚችለው ማን ነው የሚለውን ነገር ብንመለከት መጀመሪያ ጋላታሳራይ ነው የሚሆነው። ጋላታሳራይ ለብሩኖም ለራሱ ደሞዝ ከፍተኛ ደሞዝ ሊያቀርብለት የሚችልበት እድል ሰፊ ነው። ለዩናይትድም ደግሞ አመርቂ የሚባል የዝውውር ዋጋ የዝውውር ሂሳብ ሊሰጥ የሚችልበት እድል አለ። ወደ ኤሲ ሚላን ከተመለስን ደግሞ ኤሲ ሚላን ማለት ሩበን አሞሪም ያለበት ክለብ ነው። ሩበን አሞሪም የብሩኖ ፈርናንዴዝ ቀደኛ ደጋፊ እንደሆነ ይታወቃል፣ ወዳጁ እንደሆነ ይታወቃል። ፈርናንዴዝም የሩበን አሞሪም እንደዛው ፖርቹጋላውያን ናቸው፣ ይጣጣማሉ። ሶ ኤሲ ሚላንም ደግሞ እሱን ሊያስፈርም የሚችልበት እድል አለ። ምክንያቱም አሁን ላይ ራፋኤል ሊያው ሊወጣ የሚችልበት ከፍተኛ እድል አለ። ወይ ወደ አረብ ሀገራት ይሄዳል፣ ካልሆነ ደግሞ እዛው ደግሞ የአውሮፓ አረብ ሀገር የምትባለው ደግሞ ቱርክ ነችና ወደ ቱርክ ሊሄድ የሚችልበት እድል አለ። ሶ ኤሲ ሚላኖች ገንዘብ ያገኛሉ፣ በዛ የሆነ ያልጨምረው ብሩኖን ሊያስፈርሙ የሚችሉበት እድል አለ። which is expired ያደረገ ዲል አለ። እሱ ላይ እንዲሁም የሆነ ባያዝድ የሆነ ነገር ነው ያለው፣ ማለት እርግጠኛ የተወሰነ የሆነ መረጃ የለም፣ ግን በ55 አካባቢ ብሩኖን ሊለቁ የሚችሉበት እድል አለ ዩናይትዶች የሚል አንቀጽ አለ ተብሎ ተዘግቧል። ኢቨንቶች ደግሞ ክብራቸውን ለመመለስ እየታገሉ ያሉ ቡድኖች ናቸውና ብሩኖ ፈርናንዴዝን የመሰለ ተጫዋች ደግሞ አምጥተው ልምድን ከብቃት ጋር ያስተሳሰረን ተጫዋች አለመፈለግ አይቻልም አይደለ? ስለዚህ እነዚህ ክለቦች የማንቸስተር ዩናይትድን ካፕቴን ብሩኖ ፈርናንዴዝን ለማስፈረም እንቅስቃሴ እያደረጉ ነው። እንዳልኳችሁ ነው ማይክል ካሪክም ሆነ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለመሸጥ ምንም አይነት ዝግጁነትም ምንም አይነት ፍላጎትም ሀሳብም የላቸውም። ለምን? ብሩኖ አንደኛ የካሪክ የፕላኑ ሴንተር ነው። ማይክል ካሪክ ያለምንም ጥርጥር ብሩኖን በሱ ዙሪያ ነው የሚገነባው። አሁን አንድ ተጫዋች በሱ ዙሪያ ነው ብሩኖ የሚገነባው ሲባል ሴንተሩ ውስጥ ይሆናል ነው። ላይክ ሌሎች ተጫዋቾች አስተዋጽኦ አይኖራቸውም አይደለም፣ ግን ሴንተሩ ውስጥ ይሆናል። ለምሳሌ በአንድ ወቅት ፔፕ ጋርዲዮላ ብሩኖን በኤርሊንግ ሃላንድ ዙሪያ ገንብቶት ነበር፣ ወይ ደግሞ በሱ ዙሪያ ቢውልድ አድርጎት ነበር። ሶ በሱ ዙሪያ ቢውልድ ሲያደርገው እያንዳንዱ ኳስ ወደሱ ሴንተር ይደረጋል፣ እያንዳንዱ ኳስ ወደሱ ይላካል ማለት ነው እንጂ ሌሎች ተጫዋቾች ጥሩ አይጫወቱም ማለት አይደለም። የፍጻሜው ጨዋታ ላይ ኮሮሪ ነው ጎል ያስቆጠረው፣ ግን ታርጌቱ ግን እሱ ነው የሚሆነው። የሚያዙት ኳሶች በጠቅላላ ወደ ኤርሊንግ ብራውት ሃላንድ እንዲሄዱ ያደርጋል። ሶ ማይክል ካሪክም ብሩኖ ደግሞ በጣም ሴንተር መሆን የሚችል ተጫዋች ነው። 10 ቁጥር ቦታ ላይ ነው የሚጫወተው። እንደ አስፈላጊነቱ ወደ 6 ይመጣል፣ ወደ 8 ይሄዳል፣ ወደ 9 ይሄዳል፣ ክንፍ ይወጣል ምናምን እና ጨዋታን እያነበበ ለማን ምን ማድረግ እንዳለበት መቼ ወዴት መሄድ እንዳለበት ጠንቅቆ የሚያውቅ ተጫዋች ነውና በሱ ዙሪያ ቡድንን መገንባት ማለት ለቡድን ስኬት የሆነ አሩ ነው የሆነ 90% ወር 80% ሊያስኬድ ይችላል። ስለዚህ ካሪክ በሱ ቀልድ አያውቅም፣ እንዲወጣም አይፈልግም። ዩናይትድም ደግሞ ምርጥ ተጫዋቻቸው ነው አይደለ? ልምድ ያለው ተጫዋቻቸው ነው፣ አቅም ያለው ተጫዋቻቸው ነው፣ ለሌሎች ተጫዋቾች ኤግዛምፕል የሚሰጥ ተጫዋች ነው። ስለዚህ ይህን ተጫዋች በቀላሉ ማጣት አይፈልግም ዩናይትድም። ግን ምንም እንኳን የካሪክን ፍላጎት የዩናይትድን ፍላጎት
ብሩኖ ፈርናንዴዝ እንዲቆይ ቢሆንም የኮንትራቱ ጉዳይ ግን አሁንም በሮች ክፍት እንደሆኑና ሌላ ክለብ መጥቶ በደንብ ማንኳኳት የሚችል ከሆነ ይህንን ተጫዋች ሊያገኘው እንደሚችል ግልጽ ነው። ለምን ኮንትራቱ ላይ 1 ዓመት ብቻ ነው ይቀር። በእርግጥ ያን 1 ዓመት ማንቸስተር ዩናይትድ ለቀጣይ 1 ዓመት ማስረዘም ይችላል። እንደሱ አይነት ኦፕሽን አለው ኮንትራታቸው ላይ ላስት ታይም የተፈራረሙት ኮንትራት ላይ 1 ዓመት ኤክስቴንድ ማድረግ ይችላል። ሶ ቴክኒካሊ 2 ዓመት ነው ብሩኖ የቀረው። ግን ብሩኖን ግን በእንደዚህ አይነት ሪስክ ያለው የኮንትራት ሲቹዌሽን ውስጥ አርጎ ማቆየት አይፈልግም ማንቸስተር ዩናይትድ። ለምን ትልቅ ሪስክ ነው አለ ዩናይትድም የማያዋጣ የማይሆን ሪስክ ሊሆንበት ይችላል። ሶ ማራዘም ይፈልጋል። አሁን ምንም እንኳን ኦፕሽን ቢኖረውም የማራዘሚያ 1 ዓመት ብሩኖ እስካልፈለገ ድረስ ብሩኖ አልቀጥልም ቢል ያን ነገር ማድረግ አይችሉም። ለዛ ነው አሁንም ክለቦች ብሩኖን ለማስፈረም ቻንስ እንዳላቸው እየተነገረ የሚገኙ። እቁ ጋዜጠኛ እና በቢቢሲ ስፖርት ላይ በመጻፍ የሚታወቀው ሳይመን ስቶን በኤክስ አካውንት ላይ ነው ይሄ ነገር ይፋ ያደረገው። ጁቬንቱስ፣ ሚላንና ካልታሳራይ ይፈልጉታል ብያችሁ ነበር አለ። እሱ ነው በትዊተር ገጹ ላይ ይህን ነገር ይፋ ያደረገውና እነዚህ 3 ክለቦች የብሩኖ ፈርናንዴዝ ጠንካራ ፈላጊዎች ሆነው መጥተዋል። የሚያገኙበት ቻንስም እንዳለ ደግሞ ነግሬያቸዋለሁ። ኮንትራት ሲቹዌሽኑ ገና ነው የተዘጋ ነገር ወይ ደግሞ ከዚህ በኋላ ይሄ ተጫዋች የዩናይትድ ነው የሚያስብል የወረቀት ጉዳይ ላይ የፊሊንግ ነገር አለ። ብሩኖ መቆየት ይፈልጋል የሚባል ነገር እንዳለ ይታወቃል። እሱም መቆየት እንደሚፈልግ ደጋግሞ ተናግሯል። ካሪክ ምንም ጥርጥር የለውም ይፈልገዋል። የዩናይትድ ሰዎችም ደግሞ ስለሚፈልጉት ነው ለኮንትራት እንቀመጥ ኮንትራትን እናራዝምልህ እያሉት የሚገኙት which is በጣም አሪፍ የሚባል ኦፈር ነው ያቀረቡለት ከገንዘብ አንጻር ከደሞዝም አንጻር ማለት ነው። ግን እሱም በዲያሪ ኦፍ ዘ ሲኢኦ ላይ ምናልባት ፕሮግራም ሰርተንበት ነበርና እዛ ላይ እንደተናገረው ከሆነ የእሱ ፍላጎት ገንዘብ እንዳልሆነ ከዛ ያለፈ ነገር እንደሆነ ፕሮጀክት ማየት እንደሚፈልግ ግልጽ አድርጓል። ሶ ፕሮጀክት እስካላየ ድረስ ለቀጣይ ዓመት ቆይታው የሆነ ፍንጭ በቃ እኔ ዩናይትድ ለዋንጫ እንዲፎካከር አይደለም እፈልገዋል። እሱ እውነት አይደለም ለቻምፒየንስ ለፕሪሚየር ሊግ እንፎካከራለን ማለት አይደለም። ግን ቢያንስ የሆነ አምቢሽን ማየት ፈልጋለሁ፣ የሆነ ፕሮጀክት የሆነ በቃ የሚታይ የሚጨበጥ ነገር ማየት ፈልጋለሁ ብሎ ተናግሮ ነበር። ሶ ሳይመን ስቶን በሁለቱ ሰዎች መካከል በሁለቱ አካላት መካከል በብሩኖ ፈርናንዴዝ እና በማንቸስተር ዩናይትድ መካከል ምንም አይነት ስምምነት እንደሌለ ይፋ አድርጓል አይደለ? ይሄ ነገር ጥርጣሬዎችን ያስነሳል። ለምንድን ነው ማንቸስተር ዩናይትድ እና ብሩኖ ምንም አይነት ስምምነት የላቸውም የሚባለው? ኢቨን ንግግር እያደረጉ አይደለም እኮ በጉዳዩ ላይ ተብሎ የሚገመተውና የሚታሰበው ብሩኖ ቅድመ ሁኔታዎችን አስቀምጧል። ይሄን ነገር ስታሟሉ ተመልሳችሁ ኑና ጠረጴዛ ላይ ተቀምጠን በጠረጴዛ ዙሪያ መነጋገር እንችላለን በአዲስ ኮንትራት ዙሪያ ብሎ የነገራቸው ይመስላል። ለምን ኮንትራት በዚህ ጊዜ ይጀመራል፣ ንግግር በዚህ ጊዜ ቀጠሮ ይዘዋል፣ እንደዚህ ለማድረግ አስበዋል፣ ወደዚህ ይሄዳሉ፣ ወደዛ እንደዚህ ሊሉ ነው፣ እንደዚህ ነው ምናምን የሚባል ነገር እስካሁን ድረስ አልሰማንም። በታማኝ ከሚባሉት የዜና ምንጮች ምንም የሰማነው ነገር የለም። አጠቃላይ ያለው ነገር በሁለቱ መካከል አግሪመንት ግን የለም፣ በሁለቱ መካከል ስምምነት የለም። ይህን ስምምነት ነው አሁን የጠቀስኩላችሁ 3 ክለቦች ለመጠቀም ፈልገው የማንቸስተር ዩናይትድን በር ማንኳኳት የጀመሩት፣ ወደ ብሩኖ መደዋወል የጀመሩት ይህንን አለመስማማት በሁለቱ መካከል ያለውን አለመስማማት ለመጠቀም ነው። እንደ ብሩኖ ፈርናንዴዝ አይነት ተጫዋች በእንደዚህ አይነት ሁኔታ ካልሆነ በስተቀር ማግኘት ከባድ ነው፣ የሚከብድ ነገር። ግን አሁንም ቢሆን ግን ብሩኖ ጠንከር ያለ አቋም ይዞ ነው ኢኔዎሶችን እያነጋገረ ወይ ደግሞ እየፈተናቸው የሚገኘው። እሱም ክሊር የሆነ ነገር አሳዩኝ ያኔ ወደ ኮንትራት እንመለሳለን የሚል ሀሳብ ይመስላል። እነዚህ 3 ትልልቅ የሚባሉ የአውሮፓ ክለቦች ታዲያ የልጁ ፈላጊ ሆነው መጥተዋል። ስለዚህ ዩናይትድ የኮንትራቱ ጉዳይ ላይ እንዲያፋጥን ያደርገዋል ወይንስ ደግሞ ሪላክስድ ይሆናል? ላይክ ኦልሞስት የሆኑ የተደረጉ ነገሮች አሉ፣ በነዛ ለመቀጠል ያስባል የሚለውን ነገር አብረን የምንመለከት ይሆናል። ግን የብሩኖ ፈርናንዴዝ ኮንትራት እስካልተረጋገጠ እስካልፈረመ ድረስ ስፔኩሌሽኑ አያልቅም። አሁንም ድረስ ጥያቄዎች ይነሳሉ፣ አሁንም ክለቦች ፈልገው ይመጣሉ፣ አሁንም ብዙ ነገሮች ይፈጠራሉና ይህን ጉዳይ በቅርበት መከታተል ያለብን ነገር ነው ብዬ አስባለሁ። ሌላኛው ርዕሳችን ደግሞ የሚሆነውና የምንወያይበት ደግሞ ዩናይትድ ለማስፈረም ከሚንቀሳቀስበት ቦታዎች መካከል አንደኛው የሶስተኛ ሚድፊልድ ቦታ ላይ እንደሆነ ይታወቃል። ለዛም ደግሞ የታጩ የተለያዩ ተጫዋቾች አሉ ከእንግሊዝ ውጪ የተለያየ ቦታ ላይ እነዚህ ተጫዋቾች እየተፈለጉ ይገኛሉ አርለ ነማኑ ኮን የተባሉ ቹዋሜኒ የተባለ ባሌባ ተብሏል፣ እነ ካማቪንጋ እዛ ቦታ ላይ ተብሏል፣ እነ በርጅ የተባለው ተጫዋች ራሱ ሳይቀር ሜቻ ኤቭሪዋን
ተጠቅሶ ነበር። ግን የትኛውም ተጫዋች ግን አሁን ሶስተኛ ሚድፊልደር ሆኖ ወደ ማንቸስተር ዩናይትድ ቤት አልመጣም። አሁን ላይ ታዲያ በወጡ መረጃዎች መሰረት ደግሞ አዲስ ተርን በካርሎስ ባሌባ ጉዳይ ላይ ተፈጥሯል። ማለትም ዋጋውን ቀንሰውታል። ብራይተኖች ዋጋ ቀንሰዋል። አምና ካሉት በጣም በብዙ እነሱ ካቀሩት ደግሞ ከእጥፍ በላይ ቀንሰው የመሸጫ እንትን አስቀምጧል። ይሄ ነገር የታወቀው ዩናይትዶች ጠይቀውት ሳይሆን ወይ ደግሞ ዩናይትዶች ባደረጉት ማጣሪያ ሳይሆን ይሄ ልጅ በኒውካስል እየተፈለገ ይገኛል። ስለዚህ በኒውካስል ዩናይትድ እየተፈለገ ስለሚገኝ በዛው ዙሪያ የተነሱ ሀሳቦች ናቸው ይሄ ነገር የመጣው። ስለዚህ ዋጋው ቀንሶ ይገኛል ማለት ነው። ታዲያ ቅድም እንዳልኳችሁ የዩናይትድ እና የባሌባ ጉዳይ የመጨረሻው ስቴጅ ላይ የደረሰ ይመስላል። የሚመጣም ከሆነ ወደ ዩናይትድ የሚመጣበት፣ የማይመጣም ከሆነ ደግሞ የማይመጣበት ጊዜ ቅርብ ይመስላል። ማለት የሆነ የተረጋገጠ ነገር ማለት ነው ያለ ነገር ይመስላል። እንደምታውቁት ማንቸስተር ዩናይትድ ከካሜሮናዊው የመሃል ሜዳ ተጫዋች ጋር በፐርሰናል ተርም ተስማምቷል። አሁን አይደለም የተስማማው፣ አምና ተስማምቶ ጨርሷል። ዩናይትድን መቀላቀል እንደሚፈልግ የታወቀ ነገር ነበር። ዩናይትድም ደግሞ ይህንን ተጫዋች ለማስፈረም ከብራይተኖች ጋር ንግግር ጀምረው ነበር። ንግግሩ የተቋረጠው ግን በምን ምክንያት ነው? ብራይተኖች ከ100 ሚሊዮን ፓውንድ በታች አንፈልግም። ሀሳባቸው ምንድነው? እነሱ 100 ሚሊዮን ያሉት አሁን የሚወስድ ከሆነ ዩናይትድ በ100 እንዲወስደው ነው። ካልሆነ ግን የነሱ ሀሳብ ምንድን ነው? እስከ 120 ድረስ 130 ድረስ ጨምሮ መሸጥ ነው። ለምን? አንድ ዓመት ይሄ ልጅ ከቆየ ልምድም ይጨምራል፣ ፐርፎርማንሱም ደግሞ ራሱን ካረጋገጠ። አስቡት፣ እነ ኤሌት አንደርሰን 116 ወጥቶባቸዋል። እነ ሮጀርስ 117 ወጥቶባቸዋል። ቶናሊ 100 ወጥቶበታል። ስለዚህ የሚድፊልድ ገበያው በጣም ደርቷል። በዚህ ሰዓት ላይ ካርሎስ ባሌባ ደግሞ የአምና አቋሙን፣ አምና ስላችሁ ከዚህኛው በየኛ አምና ማለት ነው፣ በእኛ አቆጣጠር በእኛ ካላንደር አምና ማለት ነው። በሱ 100 በደንብ ነው ተዝናንተው ያንን ፐርፎርማንስ ዘንድሮም ቢደግመው ያለም ተጠጥር ከ100 በላይ ተዝናንተው ይህንን ተጫዋች መሸጥ ይችሉ ነበር ብራይተኖች። እሱንም ነገር ነው አስበውት ይሄ ልጅ ማቆየት እንፈልጋለን አሉ። 100 አሉ። ዩናይትዶች አይ ቲንክ እስከ 75 አካባቢ ነበር ኢቫሉዌት አድርገውት የነበረው፣ ግን ደግሞ ብራይተኖች እምቢ አሉ። ስለዚህ በ100 ሳይስማሙ ቀሩና ዝውውሩ ተተወ። ታዲያ አብዛኛው በዚህ ዜና ዙሪያ ያለ ሰው ኤክስፔክት ሲያደርግ የነበረው፣ እኛም ኤክስፔክት ስናደርግ የነበረው ነገር ምንድን ነው? ዩናይትድ በቀጣይ ዓመት ማለትም ይሄኛው ዓመት ማለት ነው በዚህኛው ክረምት ላይ ተመልሶ ይመጣል። ተመልሶ የባሌባን ጉዳይ ለመፈጸም ይሞክራል። ፋብሪዚዮም ታስታውሱ እንደሆነ አምና ስለ ባሌባ ጉዳይ ኮንክሉድ ሲያደርግ ምንድን ነው ያለው? ማንቸስተር ዩናይትዶች ለጊዜው በባሌባ ዝውውር ፕሮሲድ አያደርጉም ወይ ደግሞ ወጥተዋል። ቀጣይ ዓመት ወይም ደግሞ ጃንዋሪ ላይ ግን ይህንን ተጫዋች ሊያስፈርሙ የሚችሉበት እድል ሰፊ ነው፣ ተመልሰው ይመጣሉ የሚል ሀሳብ ሰጥቶ ነበር። ተጠብቆ የነበረው ያ ነገር ነበረ። ግን ባልታሰበ ሁኔታ በሚገርም ወይ ደግሞ በሚያስደነግጥ መንገድ ካርሎስ ባሌባ የ2024-25ቱን አስደናቂ የውድድር ዘመን በ2025-26 የውድድር ዘመን ላይ መድገም አልቻለም። መድገም አይደለም ሩቡ ማሳየት አልቻለም። በብራይተንና በአይነት ቡድን ውስጥ ስኳድ ፕሌየር ነው የሆነው። ልጅ ተቀይሮ ነው የሚገባው። ከገባም ተቀይሮ ይወጣል ወዲያው። ምንም በቃ ሊሳካለት አልቻለም። በጣም ነበር ስትራግል ሲያደርግ የነበረው። ስለዚህ የዩናይትድ ሰዎች ጥርጣሬ ያደረባቸው ይሄ ልጅ የ2024-25ቱን ፐርፎርማንስ ሳይደግም እንዴት ነው አሁን መተን ለ2026-27 የውድድር ዘመን ይሄ ልጅ አስፈርመን በሱ መተማመን የምንችለው? ለዛውም የሚጠየቅበት ገንዘብ ትልቅ ነበር። አሁን እንዲሁም ቀንሶ ነው። መጀመሪያ ታስታውሱ እንደሆነ ብራይተኖች ስቲል 100 ነበር ሲፈልጉ የነበሩ። ከዚያ የሆነ ሰዓት ላይ 80 ብለው ነበር። ስቲል ውድ ነው። በዚህ ዋጋ ይሄንን ተጫዋች ለማስፈረም መወሰን ትልቅ አደጋ ነው ብለው ስላሰቡ በዚህኛው ክረምት ላይ በሚገርም ሁኔታ ከአምናው በ100% ተቃራኒ ምንም አይነት ይፈርት አላደረጉም። ማንቸስተር ዩናይትዶች ይሄ ልጅ ለማስፈረም ምንም አይነት ይፈርት አላደረጉም። ምንም አይነት ፍላጎትም አልነበራቸው። ንግግሮች ወይ ብራይተንን ለማሳመን ወይ እንደዚህ የሚባል ነገር የለም። ሊስት ውስጥ አለ፣ ግን ከሊስት ውስጥ ግን በጣም ሎ የሚባል ቦታ ላይ ነበር ተቀምጦ የነበረው ካርሎስ ባሌባ። ይህም ነገር ካርሎስ ባሌባንም አሳስቦት ካርሎስ ባሌባ በግሉ ራሱ ወደ ዩናይትዶች አፕሮች አድርጎ ስለ ዝውውር ቼክ አድርጓቸው ነበር። ማለት እንዲያዘዋውሩት ወይ ነው እንዲያዘዋውሩት ማለት ያው መጥቶ መቼስ አዘዋውሩኝ አይልም አይደለ? ግን ምንድነው ሐሳባቸው የሚለውን ነገር ለማሳመን አንዳንድ ሙከራዎችን ሲያደርግ ነበር። የዴሊ ሜሉ ጆርናሊስት ክሬግ ሆፕ እንደጠቀሰው ከሆነ እንደተናገረው ከሆነና በኒውካስል ጉዳይ ላይ የቀረበ መረጃ አለው የሚባለው ክሬግ ሆፕ ምንም እንኳን
ባሌባ ወደ ዩናይትድ የሚሄድበት እድል እያነሰ እየጠበበ ቢመጣም ግን ደግሞ ኒውካስል ዩናይትድ ግን ይሄን ልጅ ለማስፈረም ፍላጎት እንዳላቸውና እንቅስቃሴ እንደጀመሩ ባሌባንም ማናገር ኒውካስል ዩናይትድም ደግሞ ማናገር እንደጀመሩ ዘግቧል ማለት ነው ይሄ ጋዜጠኛ። ምክንያቱም ያው ኒውካስሎች እንደምታውቁት በአንድ የውድድር ዘመን ዋና የሚባሉት የመሃል ሜዳ ተጫዋቾቻቸውን ቶናሊና ጊማሬሽን አጥተዋል አይደለ? በድምሩ ወደ 175 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ አጥተዋል የመሃል ሜዳ ጥምረታቸውን። ስለዚህ ያንን ደግሞ ለማስተካከል ፊክስ ለማድረግ ለአዲሱ አሰልጣኝም ደግሞ ጥሩ ኢንቫይሮንመንት ለመፍጠር የግድ የመሃል ሜዳ ተጫዋች ያስፈልጋል። ቶናሊና ጊማሬሽ ለኒውካስል ፊዚካል የሆነ ጥቅም የሚሰጡ ናቸው፣ ጉልበተኞች ተጫዋቾች ናቸው። ሌላ ጉልበተኛ ተጫዋች ደግሞ እሱ መተካት ይፈልጋሉ ማለት ነው። ይሄው ጆርናሊስት ማለትም ክሬግ ሆፕ እንደተናገረው ከሆነ ለኒውካስሎች የተነገራቸው ነገርና ኒውካስሎች ደግሞ ለክሬግ ነግሮታል ተብሎ የሚታመነው እሱም ያረጋገጠው ነገር ምንድን ነው? በዚህ ሰዓት ላይ ካርሎስ ባሌባ ከ60 እስከ 65 ሚሊዮን ፓውንድ በሚጠጋ ገንዘብ ይገኛል ብሎ በዩቲዩብ ቻናሉ ላይ አሳውቋል። እንግዲህ አስቡት፣ አምና 100 ተጠይቆ እምቢ ብለዋል ብራይተኖች። የእነሱ ሀሳብ 120 ድረስ 130 ድረስ መሸጥ ነበር ልጁን። ግን 100 እምቢ ብለው አምና ላይ ዘንድሮ ኢማጂን 65 ሚሊዮን ፓውንድ ከ60 እስከ 65 ሚሊዮን ፓውንድ ድረስ አንድ ክለብ ካቀረበ ይሄ ልጅ መውሰድ ይችላል አሉ። ምን ያህል ቅናሽ እንደሆነ አስቡት። አሁን እዚህ ጋር ነው ትሪክ የሆነው ጥያቄ የሚመጣው። ኢኔሶች ምን ማድረግ አለባቸው? ሶስተኛ ሚድፊልደር እየፈለጉ ነው። የሚፈልጉት ደግሞ ሚድፊልደር ያጫወት ባህሪው ምን አይነት ነው? ዲፌንሲቭሊ ጠንካራ የሆነ ሜዳውን ከጫፍ እስከ ጫፍ የሚያካልል ልክ ምንድነው በእንግሊዝኛው ማዶክስ ነው የሚባለው፣ እንደ እብድ ውሻ የሚሮጥ እየዞረ ተጫዋች ነው የሚፈልጉት። ሶስተኛው ሚድፊልደር እንደዛ እየተፈለገ ስለሆነ ነው እስካሁን ዩናይትድ ሶስተኛ ሚድፊልደር ያላስፈረመው እንጂ ጠፍቶ አይደለም። ባሌባ ደግሞ የ2024-25ቱ የውድድር ዘመን ማለት አሁን የጠቀስኩላችሁን ፐርፎርማንስ በቃ ስጋ ለብሶ ማለት ነው ባሌባ ማለት። ግን በዚህኛው ጊዜ ማለት አሁን 2025-26 ላይ ደግሞ ፎርሙ በጣም ወርዶ ነበረ። ወደ ዩናይትድ ቢዘዋወር ለቀጣይ ዓመት ለአዲሱ ሲዝንስ የ2024-25ቱን ፐርፎርማንስ ማሳየት ይችላሉ የሚለው ትልቅ ጥያቄ ነው ያነሳ። 60 እስከ 65 ሚሊዮን ፓውንድ ወጥቶበት ማለት ነው። ይሄ ከልጁ ፐርፎርማንስ አንጻር ነው። ጉዳት ደግሞ አለበት። አሁን ደግሞ ተጎድቷል። አሁን ላይ በጉዳት ምክንያት አይ ቲንክ የጉልበት ይመስለኛል በጉዳት ምክንያት የፕሪሚየር ሊግ የመክፈቻው ጨዋታ እንደሚያልፈው እየተነገረ ይገኛል። ለዛም ነው ብራይተኖች ጉዳዩ የሆነ ወደ መጥፎ ከመጥፎም ወደ በጣም መጥፎ እየሄደባቸው እንደሆነ ሲመለከቱ ይሄ ልጅ ለመወሰን አለብን ብለው ቶሎ ብለው የወሰኑ ይመስላሉ። ስለዚህ ኢኔሶች ምን ማድረግ አለባቸው? ሪስክ መውሰድ አለባቸው። ይሄ ልጅ ታለንት እንዳለው ግልጽ ነው። 1 ዓመት ብቻ አይደለም ያሳየው፣ 1 ዓመት ነው መጥፎ ፐርፎርማንስ ያሳየው። ለዛም ሪዝን አለው። ግን ፐርፎርማንሱ ታለንቱ ግን የሚናቅ አይደል። እንደዚህ አይነት ልጅ የፕሪሚየር ሊግ ልምድ ያለው ከ60 እስከ 65 ሚሊዮን ፓውንድ ጉዳቱ ይሄ በተደጋጋሚ ሲመጣበት የነበረም አይደለም። አሁንም ደግሞ ለረጅም ጊዜ ከሜዳ የሚያረቀው አይደለም ማለት የሆነ ቀለል ያለ ጉዳት ነው ማለት እንችላለን። ዩናይትድ ቢያስፈርመው ይሄ ልጅ ግልጋሎቱን ላያገኝ የሚችለው ለመክፈቻው ጨዋታ ወይ ደግሞ መጀመሪያ አካባቢ ላሉት ጨዋታዎች ሊሆን ይችላል። ከዛ ውጪ ይመለሳል። ስለዚህ ምን ማድረግ አለባቸው? ይሄንን ሪስክ ወስደውት ከዛ በኋላ የሚሆነው መጠበቅ አለባቸው ወይስ ምንድነው መፍትሄው የሚለውን ነገር አብረን እንመለከታለን። ግን ደግሞ እንደዚህ አይነት ሲቹዌሽን ተፈጥሯል፣ የባሌባ ጉዳይ ሊለይለት ይችላል የሚል ሐሳብ አለ። ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማንቸስተር ዩናይትዶች ራሽፎርድ በሚጫወትበት ቦታ ላይ ቅድም እንዳልኳቸው ለራሽፎርድ ሳነሳ ተጫዋች እየፈለጉ እንደሆነ ይታወቃል። ሰመርቪልን ፈልገውት ነበር። ኤኒዌይስ ብዙ ተጫዋቾችን ፈልገው ነበር። ግን ራሽፎርድ ወደ ክለቡ መመለሱ ሲረጋገጥ ይሄንን ዝውውር ተውት። ሰመርቪልም ደግሞ ወደ ሂላል ሄደ። አሁን ላይ ታዲያ ቅድም ደግሞ በጠቀስኩላችሁ መረጃ መሰረት ዩናይትድ ከሉዊስ ስኬሊ ጋር በራሽፎርድ ሊቀያየሩ ነው፣ ከአርሰናል ጋር እንደዚህ አይነት ዲል ሊፈጽሙ ነው የሚል መረጃ ወጥቷል። ስለዚህ ድጋሚ ራሽፎርድ ሊወጣ የሚችልበት እድል አለ ማለት ነው። ከዛ በኋላ የማን ዝውውር ተመልሶ መጣ? ዩናይትድ ኢቭን የውድድር ዘመኑ ምንድነው ትራንስፈር ማርኬቱ ሳይከፈት በፊት ሲፈልገው የነበረው የኤቨርተኑ 10 ቁጥር ተጫዋች ኢሊማን እንዲያየ ይመጣል እዚህ ቦታ ላይ። እንዲያየ የሆነ ሰዓት ላይ በቃ አውሮፓ አይቆይም ወደ አረብ ሀገር ይሄዳል የሚል መረጃ ወጥቶ ነበረ። አሁን ላይ ግን ፋብሪዚዮ እንዳረጋገጠው ከሆነ ዩናይትድ ወደዚህ ልጅ መመለስ ይችላል። ይሄም ልጅ ወደ ዩናይትድ ንግግር ውስጥ ይመለሳል ማለት ነው። ዩናይትድ እንደምታውቁት አምና ወደ 200 ሚሊዮን ፓውንድ አካባቢ ለሼሽኮ ኩኒያና እምቡሞ አውጥቶ ነበር። ግን ስቲል አሁንም ጋፖች አሉ። ለምድሮ ጋፖች ያሉት አምና ዩናይትድ በአጥቂ ቦታ ላይ
ትልቅ የምንድን ነው የሚባለው የማጣሪያ ሽያጭ ነው የሚባለው። በጣም ሙሉ ነቅሎ የወጡት አይደለ። አንቶኒ ከዩናይትድ ጋር አልቀጠለም አይደለ። ጋርናቾ፣ ሳንቾ፣ ራሽፎርድ፣ ሆይሉንድ እነዚህ 5 የአጥቂ ክፍል ቦታዎች ላይ ያሉ ተጫዋቾች ናቸው ከዩናይትድ ጋር የተለያዩት። እነዚህ 5 ተጫዋቾች ወጥተው ታዲያ ዩናይትድ ስንቱን ተካ? 3ቱን ነው የተካው። ሼሽኮ፣ ኩኒያና እምቡሞ። የሼሽኮ ቦታ ላይም ክፍተት አለ። በቀኝ በኩል እንኳን እምቡሞና አማድ ስላሉ ዩናይትድ አይቸገርም። በግራ በኩል ግን አሁንም ክፍተት አለ። ኩኒያ ሞሮፍ ዋይድ አይደለም፣ ዋይድ ፕሌየር አይደለም። በዛ ቦታ ላይ ዶርጉ አለ። ግን ዶርጉ ግን እዛ ቦታ ላይ እስኪለምድም ወይ ደግሞ አማራጭም ያስፈልገዋል። ዩናይትድ በዛ ቦታ ላይ ተጫዋች ይፈልጋል። በተለይ ደግሞ እንዳልኳችሁ ራሽፎርድ ከዩናይትድ ጋር የሚለያይ ከሆነ ያሁላ እንትን ምንድነው አጥቂዎችን ዩናይትድ ሸኝቶ ተጨማሪ አጥቂዎችን ደግሞ ሊያስፈርም መፈለጉ የሚጠበቅ ነገርና ኖርማል የሆነ ነገር ነው ብዬ አስባለሁ። መረጃዎች እንደሚሉት ከሆነ ኢኔዮሶች ኢሊማን እንዲያይ ላይ መልሰው ትኩረታቸውን አድርጓል። እንዲያየ የሲኒየር ኬሪየሩን የጀመረው በሼፊልድ ዩናይትድ ነበር። በመሃል ወደ ማርሴይ ሄዶ ነበረ። ከዛ በኋላ የተወሰኑ ቆይታዎችን አድርጎ ነበር። ከዓመት በኋላ ታዲያ ወደ ኤቨርተን መጥቶ የኤቨርተን ወሳኝ ተጫዋች፣ አደገኛ ተጫዋች፣ ምናልባት በቅርብ የሚሸጡት ውድ ተጫዋች ካለ እሱ ሊሆን የሚችልበት እድል ሁላ ተፈጥሮለታል። 26 ዓመቱ ነው። ዘመናዊ አጥቂ ነው። ድሪብሊንጉ በጣም የሚገርም ነው። ስፒዱ በጣም የሚያስደንቅ ነው። ከኳስ ውጭ ያለው ልፋት የሚገርም ነው። የሚጫወትበት ቦታ ብዛቱ በቀኝ በኩል መጫወት ይችላል፣ በግራ በኩል መጫወት ይችላል። በጣም ቨርሳታይል የሆነ ተጫዋች ነው። ይሄም ነገሩ ደግሞ ለማንቸስተር ዩናይትድ እንዲፈልጉት ያደረገ ጉዳይ ሆኖ ተገኝቷል ማለት ነው። እነዚህ ሁላ ነገሮች አሉበት። ይሄን ነገር ያካተተው ተጫዋች የማንቸስተር ዩናይትድ ኢላማ ውስጥ ገብቷል። ዩናይትዶችም እየፈለጉት ይገኛሉ። አሁን ፋብሪዚዮ ትልቅ ያስቀመጠው ነገር ምንድነው መሰላችሁ? በኤክስ አካውንቱ ላይ እንደተናገረው ከሆነ ኢሊማን እንዲያየ በፕሪሚየር ሊግ ለመቆየት ወስኗል ነው የሚለው። አሁን ከሂላር ጋር ዲሎች ነበሩ፣ ንግግሮች ነበሩ፣ ጠንከር ያለ ንግግር ሁሉ ነበር። ግን በመጨረሻም ግን እንዲያየ ወስኖ በፕሪሚየር ሊግ መቆየት ይፈልጋል። ለዚህም ነው መልሶ ከማንቸስተር ዩናይትድ ጋር ስሙ መያያዝ የጀመረው ማለት ነው፣ እንደሚቆይ ስለተረጋገጠ። በቅርብ ሪፖርቶች እንዳልኳችሁ ራሽፎርድ ከዩናይትድ ጋር ሊለያይ የሚችልበት እድል ስላለ ይሄ ለዩናይትድ ጥሩ አጋጣሚ ሊሆን ይችላል። ግን ትልቁ ግን እዚህ ጋር እንደ ችግር የሚመጣው ኤቨርተኖች ይሄ ልጅ 75 ሚሊዮን ፓውንድ ነው የሚጠይቁበት። ስለዚህ ከኤቨርተን ጋር መለያየት ይፈልጋል። 75 ሚሊዮን ፓውንድ ግን ዋጋ ተቀምጦበታል። በዚህ ሰዓት ላይ ታዲያ ዩናይትድ እዛ ቦታ ላይ ለማጠናከር ነው እንጂ እንደ መሃል ሜዳው አይነት ክፍተት አይደለም ያለበት በግራ በኩል 75 ሚሊዮን ፓውንድን የሚያክል ገንዘብ ይከፍላሉ የሚለው ነገር ትልቅ ጥያቄን ያስነሳል። ወደ እናንተ ደግሞ ላምጠው ይህንን ጥያቄ ለአድማጭ ተመልካቾቻችን። ለኢሊማን እንዲያየ 75 ሚሊዮን ፓውንድ ማንቸስተር ዩናይትድ አውጥቶ ማስፈረም አለበት ብላችሁ ታስባላችሁ ወይስ ትልቅ ኪሳራ ነው ብላችሁ ነው የምታምኑት? እንደዚሁም የባሌባ ጉዳይ ላይ ያላችሁ ሐሳብ ምንድን ነው? ልጁ ተጎድቷል፣ ጊዜያዊ ነው ጉዳቱ ተብሏል። ዋጋውም ቀንሷል፣ ከ60 እስከ 65 ተብሏል። በዚህ ዋጋ ዩናይትድ ፈጠን ብሎ ይሄ ልጅ ማስፈረም አለበት ወይስ ሊያልፈው ነው የሚገባው የሚለውን ነገርና በራሽፎርድና በስኬሊ ቄይር ጉዳይ ያላችሁ ሐሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ታስቀምጡልን ጠይቃችኋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።